ተለውጧል ከተባለ ሙሉ ለሙሉ ከላይ እስከ ታች መለወጥ አለበት ብዬ አስባለሁ። ታች ያለውንም ነገር ደግሞ ዲቴል ገብቶ መለወጥ አለበት ብዬ አስባለሁ። የቢሮ ኃላፊዎች የድምጽ ሪከርዶች አሉ አያዙንም የሚሉ ከጠቅላይ ሚኒስትሩ የመጣውን ደብዳቤ አያዘንም ብሎ ኢንቨስተር የመለሱበት የድምጽ ሪከርድ የምስል ሪከርድ ሁሉ እጄ ላይ የላኩልኝ ሰዎች አሉ። አንቺን እንትን ስል እኛም እንደዚህ አይነት በደል ደርሶብናል ብሎ ኢንቨስተሮች አሉ። የቢሮ ኃላፊ እሷ አታዘኝም እሷ አያዘኝም ብለው በእነሱ ፊት እሽሽ ብሎ ካሉ በኋላ እነሱ አያዙኝም የሚሉ የሚናገሩ ነገሮች አሉ። ከዛ በተረፈ ግን ሚስ አንደርስታንዲንግ ሊኖር ይችላል። ከዛ ውጪ እንደዚህ አይነት ነገሮች ሲፈጠሩ በመጀመሪያ ደረጃ እና በአሰራር ውስጥ ችግሮች ሊኖሩ ይችላል ሊኖሩ ይችላሉ። ያንን ነው የምለው። ቅድም አንድ ሰው አንስተሻል። እነሱን ምናልባት በውስጥ ካነጋገርኩ በኋላ ሰላም ወደ ማምጣት ምናልባት ሚስ አንደርስታንዲንግ ሊኖሩ ስለሚችሉ ሶሻል ሚዲያ ላይ ካሉ ሰዎች ጋር ግጭት ሊኖር ይችላል። ሚስ አንደርስታንድ ሊሆን ይችላል። ቀርባችሁ ብትወያዩ ነገሮች በሰላም ሊፈቱ ይችላሉ ብዬ አስባለሁ። እኔ አናግሬያቸው ነገሮችን እንፈታለን። ትላንትና አያናም በነበረበት ቦታ የተሳሳተው የነበሩ ስህተቶችን ተገንዝቧል ብዬ አስባለሁ። መጥተው ለዛ ነው ቴንኪው አያና መጥተ እንደዚህ መልካም ነገር ስላሳየ ለሌሎችም ትምህርት እንዲሆን ስላደረክ ማለት ነው። በረከት በጣም ላመሰግንሽ እወዳለሁ። እግዚአብሔር ደግሞ እንዲረዳሽ አብሮሽ እንዲቆም እንዲሁም ደግሞ መላው የኢትዮጵያ ሕዝብ ሰራተኞችሽ ብዙ የስራ ዕድል የፈጠርሽላቸው ብዙ የምገባ ማዕከል እኔ ቪዲዮን አይቻለሁ። የምገባ ማዕከልሽ በጣም ሰፊ ነው። ከመቄዶኒያ ያልተናነሰ በጣም ብዙ ሰዎች የያዘ ነው። ያንን ከኪስሽ እያወጣሽ ነው የምታደርጊው። አንድ ሰው መመገብ ዛሬ በጣም ትልቅ ነው። ስለዚህ ብዙ መሸለም ያለብሽና በጣም መበረታታት ያለብሽ ነሽ ብዬ እላለሁ። ይሄ ቪዲዮ ጠቅላይ ሚኒስትሩ ጋር እሳቸው ጋር ይደርሳል። የስራ ጫና ብዙ መደራረብ ይኖርባቸዋል። የግለሰብ ኬዝ ላያዩ ይችላሉ። ነገር ግን እንደ አንድ ኢትዮጵያዊ ይሄ ኬዝ እሳቸው ጋር ደርሶ በጽህፈት ቤታቸው ይታያል ብዬ ባለሙሉ ተስፋ ነኝ። ፍትህ ታገኛለች ብዬ ሙሉ ተስፋ አደርጋለሁ። ፌዴራል ፖሊስ ይህንን ክስ ትቶ የተሰረቀው ነዳጅ ወደ ሰረቁ ሰዎች ፊቱን ያዞራል ብዬ ተስፋ አደርጋለሁ። ስለመጣሽና ስለተወያየን አመሰግናለሁ። እንደዚህ አይነት ነገር ካለ ወደፊት መለመድ አለበት። ፌዴራል ፖሊስ አስቀድሞ እሱ ሶሻል ሚዲያ ላይ መጣ። ሶሻል ሚዲያ ላይ መተን የተወያየንበት እንደ ኢትዮጵያዊ ነው። ይሄ መለመድ አለበት። ስተት የሆነው ስተት ነው እንላለን። የመንግስት ሰዎች መተቸት አለባቸው። ስተት ከሰሩ ስተት አለባቸው ነው ማለት ያለብን። ይሄ በአዲሱ ጄኔሬሽን ውስጥ መቀጠል አለበት ብዬ ተስፋ አደርጋለሁ። እንዲሁም ደግሞ ፌዴራል ፖሊስ ጥሩ ተቋም ነው። ራሱን እየለወጠ ያለ ተቋም ነው። አሁን የተቀመጡት ኮሚሽነር በጣም ጎበዝ ናቸው ብዬ አስባለሁ። ስራቸው ያሉ የተሰገሰጉ ተሳስቶ የሚያሳስቷቸውን አሰራር ብልሹ ስነ ምግባር ያላቸውን የፖሊስ ሰራዊት ይቀጣሉ ብዬ ተስፋ አደርጋለሁ። ሁሉም ተቋም የመንግስት ተቋማት ብልሹ አሰራር እየሰሩ ህዝቡንና ሀገርን የሚበድሉ ሌቦች የተሰገሰጉ በሙስና የሰከሩ ሰዎችን ከውስጣቸው ጠርገው ያወጣሉ። ይሄ ምልክት ይሆናል ብዬ ተስፋ አደርጋለሁ። አመሰግናለሁ። መልካም ቀን ይሁንልሽ። ነገ ደግሞ መልካም ምሽት መልካም አዳር ይሁንልሽ። ሌላ ምለው ነገር የለኝም። ረቢራ አዎንታ በርሲሳን እግዚአብሔር ሀገራችንን ከክፉ ይጠብቅልን። መጀመሪያ እንኳን በሰላም ለመኖር እንኳን መዳር እንኳን ለመማር ለመስራትም ኢንቨስት ለማድረግም ጨርቆ ልብስ ጥሎ እንደ አብዶ ለመሄድ ራሱ ሀገር ታስፈልጋለች። በነገራችን ላይ ለማበድም ራሱ ማለት ነው። ስለዚህ እግዚአብሔር ከክፎች በክፉ አይና ሀገራችንን በክፉ አይን የማያቱን ሁሉ እግዚአብሔር አይናቸውን ያጥፋው። እግዚአብሔር ከክፉ ሀገራችንን ይጠብቅልን። ሀገር ካለን ይኸው እንደዚህም ተጣልተን ተጨቃጭቀን ምንን ተባብለን የሆነ ውጤት ላይ እንደርሳለን። ሀገር ካለን፣ ሀገር ከሌለን ደግሞ እንደነ ሊቢያ ተበትነን እንቀራለን፣ እንደነ ሶሪያ ተበትነን እንቀራለን። እግዚአብሔር እንደዛ አይነት ቀን እንዳያመጣና ሀገራችንን እንዲጠብቅልን እንጸልያለን። ኢትዮጵያውያን ሁላችንም ባለን ሪሶርስ ተጠቅመን ባለን ነገር ተጠቅመን ወደፊት እንድንጓዝ። አሁን ኢትዮጵያ ውስጥ ብዙ ነገር በልማት ዙሪያ እየተሰራ ነው። ምርት አለ፣ ይመረታል። ስንዴ በጋም ጭምር መመረት ጀምሯል። ያ ነገር ተጠናክሮ ገባ የተሻለች ራሷን በምግብ የምትችል የተሻለች ሀገር እንድትኖረን ምኞቴ ነው፣ ፍላጎቴ ነው። ደግሞም እንደሚሆን ምንም አልጠራጠርም። ከመንግስት ጎን የቆምኩት
አገሬ ጎን የቆምኩት መንግስትን የደገፍኩት ልጠቀም አይደለም። ያ ሳይሆን የተሻለች ኢትዮጵያን ማየት ስለምፈልግ የተሻለ ነገን ማየት ስለምፈልግ ነገሮች የተስተካከሉ ይሆናሉ ብዬ ስለማምን ገባ። ቢያንስ ደግሞ ትራንዚሽኑ በጣም አጭር ስለሆነ ትራንዚሽኑ ሊሰጣቸው ይገባል፣ ጊዜ ሊኖራቸው ይገባል ነገሮች እስኪስተካከሉ የሚል የጸና እምነት ስለነበረኝ ከመንግስት ጎን ቆሜያለሁ። ያ ነው የተሻለች ኢትዮጵያን ለማየት የተሻለ ቀን ለማየት ነው እንጂ እኔ በረከት ከሀገሬ አንድ ብር እንደዚህ አንስቼ ወሰድኩ ሰው አይደለም። በመኒ ላውንደሪ ተጠይቄያለሁ፣ ነፃ ወጥቻለሁ። በሐዋላ ተጠይቄያለሁ፣ ነፃ ወጥቻለሁ። አካውንቴ ንጹህ ነው። ከውጭ ሀገር ነው ገንዘብ ያመጣሁት። ወደፊትም እግዚአብሔር ይሄ ነገር ተስተካክሎ ነገሮች ሰላም ሆነው ወደ ስራ እንድመለስ እፈልጋለሁኝ። አመሰግናለሁ። ደህና ደሩ። 270 ሺህ ሰው ተከታትሎሻል ይላል ቲክታክ። የአንቺን ጉዳይ 270 ሺህ ሰው አይቷል እያለ ነው። በ270 ሺህ ኢትዮጵያውያን የአንቺን እና በፌዴራል ፖሊስ እንዲሁም በሀገሪቱ ያለውን ነገር ተከታትሏል። በረከት በጣም የምትደነቂና የምትበረታች ሴት ነሽ። እኔ በግሌ ብሸልምሽ ደስ ይለኛል። ነገር ግን ኢትዮጵያ ከዚህ በላይ ትሸልምሻለች። ለሀገርሽ በርቺ ነው የምለው። ይሄ ነገር ልብሽን ሊያረደው አይገባም። ወደኋላ መመለስ የለብሽም። ሴት ልጅን መስበር ይቁም። ሴት ልጅን መጣል ይቁም። ሴት ልጅን መጥቶ መጣል ይቁም። በእውነት ሴት ልጅን ማስጎንበስ ይቁም። በሶሻል ሚዲያም ይሁን በመንግስት አካላት እዛ ውስጥ ስግስግ ባሉ ሰዎችም ይሁን በማንም ይሁን እውነቴን ነው። የሴቶችን ቀን ከማክበር ይልቅ ሴቶችን ማክበር ይበልጣል እና ሴቶችን ምንም ቢሆን ሴት እናት ናት፣ ሴት ሀገር ናት። ሴትን ማስተማር ህብረተሰብን ማስተማር ነው እና ማለት ነው። እውነቴን ነው። ሴቶችን አንገት ማስደፋት ይቁም በቃ። ያንን ነው የምለው። በጣም እናመሰግናለን። እግዚአብሔር ይባርክሽ። አያና አንተም ደግሞ ስለመጣ ተገኝተ ሀሳብን ስለሰጠ በጣም እናመሰግናለን አያና። ረቢራም ደግሞ እንደዚሁ ላለው ጥሪ ሁሉም ሰው ባለበት አሁን ተበርሲሳ ስልኬ ኦሬዲ አለ ቴክስት አድርጌልሃለሁ። ከበረከት ጋር እንደዚህ መተን ደግሞ በሁለታችሁም ያለውን በውስጥም መነጋገር እንችላለን። እንዲሁም ደግሞ በአደባባይ ይሁንልን ካልክ በአደባባይ መነጋገር እንችላለን። ይህንን ነው የምለው። ተባረኪ። አመሰግናለሁ። መልካም አዳር። ረቢራም ሁላችሁ ማለት ነው። መጨረሻ መልእክት አለኝ ለበረከት። እሺ ይህንን አካውንት ፎሎ አድርጉት። ሁላችሁም ሴት ኢትዮጵያውያን እናቶች የወለዳችሁም ገና ወደፊት እናት የምትሆኑም እንኳን ለእናቶች ቀን አደረሳችሁ ማለት እወዳለሁ። ተባረኩ። ከመስጋጤ በፊት ይህንን አካውንት ፎሎ አድርጉ። የኔ ነው። ሌላ አይ ቲንክ ማለት ዋትሳፕ ላይ ነው የተላከልኝ ፐርፐዝ ብላክ የሚል እኛም እንደዚህ አይነት ውይይት ከሆነ መወያየት እንፈልጋለን ያሉ የጻፉልኝ አሉ። ሌላ ጊዜ እንቀጥላለን። ይህንን አካውንት ፎሎ አድርጉት። የኔ ነው። ኦኬ ኤልሳ እሺ፣ ኤልሳ ላኪልኝ፣ አበባ ላኪልኝ። አካውንቷ ማን ነው? ኦኬ ፕራይቬት ነው እንትንሽ ግን እሺ፣ ፕራይቬት ነው። እሺ ፌራ ወይ የኔ ጀግናዬ እንዴት ነሽ? ኩራቴ ወንድሜ በእውነት ጊዜም አለው ካላክ አልገባም እንጂ ኤኒዌይ በረከት ሳትሄድ የምናገረው ነገር ነበረኝ። አለች እዚህ ጋር አበባ እየላከች ነው። ተይዟል፣ ሲሰራበት ነው ያለው። እነ ቡነ በደሌ ይዘውት አቁመውታል። ክሱም ቆሟል። ኦኬ እየተስተካከለ ነው። ያም ደግሞ እኔ በረከት ለእኔ ኢትዮጵያ ዲያስፖራ ግሩፕ ላይ ዋትሳፕ ግሩፕ ላይ በትልቁ የዲፕሎማቶች ባሉበት ውስጥ አብረናለን። የእኔ ሞዴሌ ናት። ሞዴሌ ታውቃለህ፣ የኢትዮጵያ ሴቶች ሞዴል የእኔ ጀግኒት ናት። ችግሩ እንግዲህ አሁን እኔ ያየሁት የዶክተር አብይ ደጋፊዎችን የመምታት ነገር አይቻለሁ። ለክብር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ መልእክት አለኝ። ይሄ ነገር ይጣራልን። ኦኬ እኛ ሴቶች አገራችንን ስንረዳ
ለሀገራችን ስንቆም ከፍለን ካድሬ ተብለን በየሚዲያው ከኖሞር አንስተን ከጌርድ አንስተን በየሚዲያው ከኤክስ አንስተን እስከ እንግዲህ ቲክቶክ መተናል። አሁን ስንረዳ ተከፍሎን አይደለም ከፍለን ነው፣ ጊዜያችንን፣ ሰዓታችንን፣ ገንዘባችንን። በረከትም ደግሞ እንደዚህ ናት። አንድ ነገር ከመንግስት የወሰድኩት የለም፣ ከመንግስት የወሰደችው የለም። ገብቷል። ሁላችንም ለሀገራችን ነው የምንሰራው። የእሷ ደግሞ ይለያል። ደስ የሚለው ግን እኔ ቡኖን እዚህ ጋር ላመሰግነው እፈልጋለሁኝ። ከትናንት ጀምሬ በረከትን ሳወራት ነበር። ዛሬ ግን ነገሯ ተይዟል። ሰኞ ጥሩ ነገር ይኖራል። ቡኖ ሌላም ሰዎች ይዘውታል ነገሯን። ያው እንግዲህ ጥሩ ነገር ላይ ነው ያለው። አንተም ደግሞ ተጨምረህበታል። አንተ ጀግና ነህ። እኔ አመሰግናለሁኝ። አያና ደግሞ ባይወጣ ደስ ይለኝ ነበር። ትናንት ስጽፍለት ነበር ቴዲ ቤት አያና ተው እያልኩ እኔ ከስሩኜ ስጽፍለት ነበር። ተው በረከትን አነጋግሬያታለሁኝ እያልኩኝ አላየውም። ከዚህ በፊት እኔ ምጽፈውን ያይ ነበረ። ትናንት ግን አላየም። ይቅርታ ጠይቋል። እናመሰግናለን። አሁንም እኔ በረከት ንጹህ ናት ነው የምለው። ለምን ንጹህ ናት እንደምል ታውቃለህ? በተለይ በነዳጁ በኩል አንድ ሰው ተከሶ በዋስ ወጥቶ ሌላ ወንጀል ውስጥ ይገባል ብሎ የሚጠረጥር ሰው ካለ ደደብ ነው። ሶሪ በዚህ ወርዴ። እቺ ልጅ አገር ውስጥም እንዳለች እኔ ተናግሬያለሁ። ለእያንዳንዱ ሰው ከስር ስጽፍ ነበር አለች አገር ውስጥ እያልኩኝ ቴዲ ቤት ስጽፍ ነበር። ትናንት ከስር ሁኜ ሁሉም ሲሳደቡ ለእያንዳንዱ መልስ ሰጥ ነበር። እነሱ ግን ያዩት እና የሚተነትኑት የተሳሳተ ነገር አለ። በቃ የተሳሳተ ነገር አለ። ይሄ ነገር ሊሻሻል ይገባል። እቺ ልጅ ብዙ ነገር ሰርታለች። አንተም አውርተዋል። እኔ አላበዛብህም፣ ደክሞሃል። ፌራ ብዙ ነገር ሰርታለች። ሞዴላችን የሴቶች ሞዴል ናት። የኛ የሴቶች ሞዴል ናት። የአገር አሌንታ ዋልታ ናት። የዳዎች እናት ናት። በረከት ገበሬዋ ተብሎ ሲጠራ ምን ያህል ደስ እንደምትል የተራቡ የምታበላ ለታረዘ የምታለብስ ወርዳ መሬት ላይ መሬት ተኝታ ምሰራ መኪና ውስጥ እያደረች ምሰራ ልጅ የዚህን ያህል ፌራ የዚህን ያህል መጉዳቱ ይሄን እንግዲህ ይዘውታል። የመንግስት አካል በደንብ ይዞታል። በደንብ እንደሚጠራ ተስፋ አለኝ። በትልቅ የመንግስት ሚዲያ ላይ እንደምትቀርብም ቀርባ እያንዳንዱ ነገር እንደሚጠራ ተስፋ አለኝ። እባካችሁን ኢትዮጵያን ስሯት እንጂ አታፍርሷት። ወደ ኢትዮጵያ ኢንቨስት ለማድረግ የሚመጣን ሰው ደግፉ። እቺ ልጅ ገንዘቧን ይዛ ገብታ ነው አገር ላይ እየሰራች ያለችው። እንደነዚህ ያሉ ሰዎች ሊደገፉ ይገባል ነው ምለው ፌራዬ። እናንተም ደግሞ እኔ ወደ ሀገራችን እንግባ እንስራ። በጣም አገር ተቀይራለች። አዎ ብዙ ችግሮች አሉ። ጦርነትም ላይ ያለው ሰው ወደ ጠረጴዛው ይምጣ፣ ይወያይ። ኢትዮጵያ ከፍ ትበል፣ ወደባችንንም እናግኝ። እንግዲህ ከግድቡ ወደ ወደቡ ነው ሱን ብያለሁኝ። እኔ አምናለሁ በክብር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ተናግረው ያላደረጉት ነገር የለም። በዚህ ሁሉ ሸፍጥ ውስጥ ተናግረው ያላደረጉት ነገር የለም። ያው እኔ ኤክስትሪምሊ ካንተም የባስኩ ነኝ፣ በድገፋው የታወቀ ነው። ሆኖም ግን አሁንም መንግስት ውስጥ ተሰግስገው የሚሰሩ ሰዎችን እንዴት ነው ይሄ ታውቃለህ? እንቅፋቶች ይነሱልን፣ ይጥሩልን። ሁላችንም ወደ ሀገራችን ገብተን እንስራ። ምን ሰሩልን ሳይሆን ምን ሰራን እንበል። ፌራዬ ተባረክልኝ፣ ክብረት ይስጥልኝ። ሁሌም ለሀገርክ፣ አንተ አሁን ለሀገርክ ነው የሰራኸው። ዛሬ ለሀገርክ መከታ ጋሻ እንደሆንክ ቀጥል። ከልቤ አመሰግንሃለሁ። በኢትዮጵያ ሴቶች ስም ነው ማመሰግንህ። ተባረክ። እሺ ፌራዬ፣ ያ የዛሬው ውይይታችን ይህን ይመስላል። አይ ቲንክ መንግስት ክቡር ጠቅላይ ሚኒስትሩ ነገሮች ብሪፍ የሆኑ ይመስለኛል። ከእርሶ በላይ አላቅም። ምክንያቱም ሀገር እየመሩ ያሉ እርሶ ኖትና በእውቀትም በብዙ ነገር ከእርሶ አንሳለሁ ብዬ አስባለሁ። ከኔ የተሻሉ አመለካከት አሉት። ሀገር እየመሩ ነው።
በስር ያሉ አስፈጻሚ አካላትን በጣም መገምገም አለባቸው ብዬ በድፍረት እናገራለሁ። ሁሉም አመራር ላይ ያሉ የክልል ፕሬዝዳንቶች ሊሆኑ ይችላሉ፣ ከንቲባ ጽህፈት ቤቶች እንደዚህ አይነት ሀገር የሚያማርሩ ለሀገር የሚሰሩ ሳይሆን ለራሳቸው ብቻ ለራሳቸው ሆድ የሚሰሩ መንግስትና ህዝብን ሀገርን የሚበድሉ ታች ያሉ አስፈጻሚ አካላት አሉ እና በተለይ አሁን እሷ እንደተናገረችው ዶክተር አብይ እኔ አንድ በጣም ያልጠበቅኩት ድምፅ ሪከርድ በቪዲዮም የተጀመረ የተላከልኝ አለ እና ከጠቅላይ ሚኒስትር ጽህፈት ቤት የተላከ ኢንቨስትመንት ይሰጥ የተባለ ዲያስፖራ ባለሀብቶች እንዲሁም ደግሞ ከከንቲባ ጽህፈት ቤት የተላከውን እነሱ አያዙንም ብሎ እነሱ ፊት እሺ ያለው ሰውዬ ውጭ ሲወጣ ግን ሂዱ ከዚህ ያለበት ድምፅ ሁሉ አለና እነዚህ ነገሮች መስተካከል አለባቸው። አይ ቲንክ ጠቅላይ ሚኒስትሩ ብቻቸውን ይሄን ማድረግ አይችሉም። ሁላችንም እነዚህ ነገሮች በማጋለጥ ሀገራችንን ወደ ልማት ወደ ታየላት ወደ ራዕይ ማምጣት አለብን። የምንባላበትን የዘር የሃይማኖት ጥላቻ የተለያዩ ነገሮችን አስወግደን በአንድነት ቆመን ሀገራችንን አልምተን አሳምረን ለቀጣዩ ትውልድ እናስቀጥላለን የሚል ፍላጎት አለኝ። የተዋበች የተባረከች ሰላም የሆነች በዘር በሃይማኖት የማትባላ ለአንድ ሀገር በአንድ ዓላማ በአንድነት ቆመን ሁላችንም መበዳደልና ጥላቻ ሳይኖር መቀጠል አለብን ብዬ እናገራለሁ። ኢትዮጵያኖች ሁላችንም ቆመን ይሄንን ግብ ማሳካት አለብን። ለአንድነት ለሀገራችን ለቀጣዩ ትውልድ ዋጋ ከፍለን ይሄን ነገር ማስቀጠል አለብን እላለሁ እና እኔ እየተሰሩ ያሉትን ልማቶች በጣም ነው የምደግፈው። ይሄንን ስል የምንም ነገር ተጠቃሚ አይደለሁም። ምንም ነገር ከዚህ በፊትም ተናግሬያለሁ። 200 ካሬ ሜትር የወሰድኩት ወይ የተሰጠኝ ነገር የለም። ጥያቄ አቅርቤም ጥያቄ ውድቅ የሆነበት ነገር ነው። ነገር ግን እንደዛም ሆኖ እየተሰሩ ያሉት ሀገራችን ላይ እየተለወጠች ያለውን ነገር መንግስት እያደረገ ያለውን ነገር እደግፋለሁ። በሀሳብም በገንዘብም በየትኛውም ነገር ሀገሬን ለማገልገል ቆራጥ የሆነ ፍላጎት አለኝ እላለሁ። በጣም አመሰግናለሁ። በዚህ ውስጥ የተሳተፋችሁ የህዝቡም የመንግስት አካላትም ሁላችሁንም በጣም እግዚአብሔር ይባርካችሁ ማለት እወዳለሁ። ተባረኩ። በጣም ወዳችኋለሁ። የነበረን ቆይታዬ ነው። እንዲሁም ሌሎች በውስጥ ቴክስት የላካችሁልኝ ይሄ ነገር መቀጠል አለበት፣ እኛም እንደዚህ እየገባን መወያየት አለብን የምትሉ የላካችሁልኝ ሰዎች አላችሁ። ከተነጋገርን በኋላ ሀሳባችሁን አይቼ ሰነዳችሁን አይቼ የሚያስኬድ ከሆነ እንደዚህ የመንግስት አካላት ገብቶ የሚያዩበትና አሁን የበረከት ክስ ኦልሬዲ ቆሟል እየተባለ ነው። ይሄ አዲስ እንትን ነው። ምክንያቱም እውነት እንደዚህ ሲወጣ ክሱ ይቆማል። እሷም እውነቷን አውጥታለች። ሁላችሁንም እግዚአብሔር ይባርካችሁ። በጣም ወዳችኋለሁ። ተባረኩልኝ ማለት ወዳለሁ። በሌላ ደግሞ አጀንዳ እንመጣለን። ይሄንኑ በተመለከተ በጣም ፐርፐዝ ብላክ የሚል ነው ዋትስአፕ ላይ ተላከልኝ አለን እያለ ነው። ጥፋት ካለ የንግግር ስህተት ካለ ሁላችሁንም ይቅርታ ጠይቃለሁ። በተለየ ደግሞ በእኔ ስም ብዙ የሚጭበረበሩ አካውንቶች አሉ። የቲክታክ አካውንት፣ የፌስቡክ አካውንት፣ ቴሌግራም አካውንቶች አሉ። አይመለከተኝም። የኔ አካውንት ይሄና ቅድም ለባክአፕ ያዘጋጀሁት ብቻ ነው። ከዚህ ውጪ የሚደረግ በስሜ የሚደረግ የትኛውም ማጭበርበሮች አይመለከተኝም። ስለዚህ ሁላችሁም ከዚህ አካውንት ውጪ ያለውን ባለመከተል፣ ቴሌግራም ላይ ባለመከተል፣ እርዳታ ያሉ የሚያጭበረብሩትን ባለመከተል ሁላችሁም ከጎኔ እንድትቆሙ እላለሁ። በጣም ወዳችኋለሁ። ተባረኩ። መልካም አዳር ይሁንላችሁ። እግዚአብሔር ይባርካችሁ። ምድራችንና ሀገራችንን እግዚአብሔር ይባርካት። I love you so much። ፍራኦል እባላለሁ። መልካም ጊዜ